ልጆቼን ለማግኘት አንቺን በፈታሻለ ሰይድ አዩን አይወዳትም። አዩ ነች እንጂ ሰይድን የምትወዳት አዩ የብር አፍቃሪ ነች። ሰው በመሆኑ ብቻ ሰይድን የምትወደው አይፎን ጠፋ ቴሌፎን የጠፋ ምናምን ሲል እንዴት ቴሌፎን ይጠፋል? ምን ሆነሽ ነው? የሰው ህይወት እኮ በቀላሉ እየጠፋ አይደል? መጀመሪያ ከመዝናናቴ በፊት ልጆቼ እየተግሏሉ እየተንገላቱ ሁሉ ላይ የተደረገው ምክንያት በምንድነው? እኔ አንቺ ስላገባው ነው። በአንቺ ሰበብ ነው በትንትኑ የወጣው ማለት ነው። አሁንም አልደግምልሽም። አንቺን ስላገባው ነው በትንትኑ የወጣው። በቃ የልጆቼን ማጣወት ትዳሬም የተበታተነው ከሞቀ ጎጄ እዛ ምን ኖርበትን ታውቂያለሽ። የመን ስንኖር ነበረው የተሟላ ቤት ነበረን፣ መኪና ነበረ፣ ሁሉ ነገር ነበር። ያ ሁሉ በእልክ ለምን አገባብኝ ብላ ሽጣ ሁሉ ነገር በትንትን አድርጋ ያ ሁሉ የተሸጠው ዕቃ ራሱ በርካሽ። ይሄ ምን የሚሉት ነገር ነው? እንደዚህ አይነት እንቆቅልሽ የሰይድና የሱመያ እንቆቅልሽ መቼ እንደሚፈታ እግዚአብሔር ያውቀው። ንግስት ሱመያ እየጠበቀችኝ ስለሆነ ዛሬ ነገ ሳትል ድሬዳዋን ያለሁት ሐረርን ያለሁት እዛ ቤት ልከራይ እችላለሁ ና እያለች ስለሆነ እኔም ሰላም ጤና ይስጥልን። የተከበራችሁና የተወዳችሁ የቻናላችን ተከታታዮች በሙሉ በእያላችሁበት ሰላምና ጤና ያብዛልን። ሰይድ ሱመያን ፍለጋ ወደ ሐረር እጓዛለሁ የሚልበት ጊዜ አዩ የት ነው ሱመያን የምትፈልግ ያለች ነው። ሰይድ ሐረር ገብቷል። ነገር ግን ሱመያ ሐረር ወይ ደግሞ ድሬዳዋን ሳትጠብቅ ወደ አዲስ አበባ ተመልሳለች። ይሄ ምን የሚሉት ነገር ነው? እንደዚህ አይነት እንቆቅልሽ የሰይድና የሱመያ እንቆቅልሽ መቼ እንደሚፈታ እግዚአብሔር ያውቀው። ንግስት ሱመያ እየጠበቀችኝ ስለሆነ ዛሬ ነገ ሳትል ድሬዳዋን ያለሁት ሐረርን ያለሁት እዛ ቤት ልከራይ እችላለሁ ና እያለች ስለሆነ እኔም ዛሬ ነገ ሳልን እዚህ ራሱ ለማደር አላሰብኩም። አብሮኝ የነበሩ ልጆች ሸኘዋቸውና ከአዩ ጋር ብቻ ተመካክረን ለመሄድ አሰብኩ ማለት ነው። ንግስት ሱመያ እየጠበቀችክ ስለሆነ ቤት ተከራይታ ናለች። አንተም ደግሞ አዩን ጥለክ እንደፈለክ በፈለክ ሰዓት ተነሳ ልትሄድ ነው። ጥለ ሳይሆን ያው ሄጄ ልጆችን ነው እንጂ ጥለኝ ነው እየሄድክ ያለው። አንተ የመን ስትሄድ የመን ቁጭ ብዬ ጠበቅኩ። ከየመን ተመልሰህ ጎንደር ስትሄድ ቁጭ ብዬ ጠበቅኩ። አሁን ደግሞ ጭራሽ ድሬዳዋ ሰው ፍለጋ ልትሄድ ነው? ምን ማለት ነው? እኔማ ያለችበት መፈለግ አይቀርም ልጆች እስካገኝ ድረስ። በዛ ላይ መጀመሪያ እሷ ሳትፈልግ ያለ እሷ ፍቃድ ስፈልጋን ነበር አይደለ? አሁን ደግሞ ራሷ ፈቅዳለች ና እያለችኝ ነው። እሺ ስለዚህ መሄድና ማግኘት አለብኝ። ምን ይመስልሻል? በራሷ ፍቃድ እኮ ጎንደር ድረስ ጠርታክ እኮ ሄዳለች። ከዛ እኔ እኮ ዝም ብዬ ባላሃለሁ ባለቤቴ ና ችግር የለውም አለችክ። ሄድ አልተቀበለችም የለችም። አሁን ደግሞ ድሬዳዋን አመጥተክ ልትቀበልክ አይደለም። አሁን ደግሞ ወደ ሌላ ነገር ልትሄድ። ስለዚህ አትሄድም። እግርን ሰይድ ንግስት ሱመያ ድሬዳዋ ላይ እየጠበቀችኝ ነው። ቤቷን አከራይታ ና ብላ እየጠበቀችኝ ነው። ና ብለኸኛለች አሎ። ቅናት ማለት እንደዚህ አይነት ቅናት እንግዲህ አያምጣባችሁ። ሰይድ ሱመያን ንግስት ስላለው ብቻ በጣም የሚገርም እንግዲህ ግልምጫ ዮኒ እንጃ ብቻ በጣም እኮ በጣም ግልምጫ አይደለም። የመጀመሪያ ሚስት አዩ ነች እንጂ በእንደዚህ አይነት የመጀመሪያ ሚስት አዩ ነች እንጂ ሱመያ አይደለችም እኮ። ሁለተኛ ሚስት መሆኗን ረስታ በጣም ግልምጫ የማይሆን ግልምጫ ፍጥጫ በጣም ግልምጫ ጀምራለች። እንግዲህ ቅናቷ ነው እንደዚህ የሚያደርጋት ብዬ ገምታለሁ። እስኪ እንየው። ለተቀበል ካለ ማለት ደግሞ ወደ ሌላ ሀገር ልትሄድ። ስለዚህ አትሄድም። እግርን ከዚህ ሀገር ከድሬዳዋ ወዴትም አትሄድም። እሷ ምናልባት እዛ በቃ አየሩ ወዳው ነው። ብዙም ጓደኞች ነበሯት የሐረር ልጆች ምናምን እዛ የድሬ ልጆች ምናልባት ከነሱ ጋር እዚህ ነው ምናምን እዚህ ይሻልሻል ምናምን ብሏት ሊሆን ይችላል። እና ይሄን ይመስላል። ሳልነግርሽ ዝም ብዬ በደግ ብዬ ከመሄድ ብዬ ነው የምነግርሽ ማለት ነው። ኧረ አይኗ ያዩ አይን በጣም እንግዲህ ሰይድን ማጥፋት የሚቻል ቢሆን ኖሮ ታጥፋ ነበር። በአይኗ ብቻ በንግግር ሳይሆን በአይኗ ብቻ ታጥፋ ነበር። እኔ ይሄን አክል ሰይድ አዩን ይፈራታል ልበል ወይስ ምን የሆነ ነገር አሰርታበት ነው ሰይድ እንደዚህ ጸጥ የምታስብለው? አዩ በጣም ገርሞኛል። ለሰይድ ጎንደር እንዳትሄድ አማራ ክልል እንዳትሄድ ፋኖ ይሰቅሉሻል፣ ይበሉሻል፣ ይግጡሻል ምናምን ስትይ ነበር። አሁን ደግሞ ድሬዳዋስ ምን አለና ወደ ድሬዳዋ እንዳትሄድ የምትይበት ምክንያት ምንድነው? ሳልነግርሽ ዝም ብዬ በደግ ብዬ ከመሄድ ብዬ ነው የምነግርሽ ማለት ነው። ዝም ብዬ በደግ ብዬ ይኸውልሽ ሳልነግርሽ ዝም ብዬ በደግ ብዬ ከመሄድ ይኸው ለተመልካቾችም ሱመያም ቪዲዮን እንድታይ እንግዲህ ከመጣን በኋላ ደግሞ አዩም እንደዚህ ይሆነች ብዙ ሰው ምን እያለ ያወቅሽ እንደማታሳፍሪ ተስፋ አረጋለሁ። ያስተነፍሳል ባጭር በረጅሙ በአሪፍ አቀባበል እንደምትቀበለኝና ልጆችንም እንደምትሳየኝ በጣም ተስፋ አረጋለሁ። ዛሬ ሄጄ ሱመያን እና ልጆችንም እንደማግኘት በጣም ተስፋ አረጋለሁ ማለት ነው። እሷም
ሱመያን ለማግኘት በጣም ጓጉተዋል። ልጆቹንም ለማግኘት በጣም ጓጉተዋል። የሰይድ ልፋት መቼ ነው ሱመያን አግኝቶ ወደ ቤቱ የሚመለስ? ልጆችን አግኝቶ የልጆቹን ናፍቆት የሚወጣበት ጊዜ መቼ ነው? ሱመያ አሁን ወደ ድሬዳዋና ሐረር ቀጥራ እዛ ጉብኝቷን ጨርሳ አዲስ አበባ ተመልሳለች። እንግዲህ ሰይድ ድሬዳዋ እንደገባ ሱመያ እዛ በዛችው ደቂቃ ላይ ጠብቃ እኔ እዚህ ገብቻለሁ ከማለቱ በተወሰነ ደቂቃ በኋላ ቪዲዮ ለቀች። አዲስ አበባ እንደገባች ማለት እኔ እንጃ ብቻ ከዚህ በፊትም እኔ ስናገር ነበርኩ ለሰይድ ያልገባ ወይ ደግሞ እኔ የተወሰነ ነገር ለተመልካቾችም ይሁን ለኔም የገባልኝ ነገር አለ። ሱመያ በሆነ ቦታ ሄዳ ከጨረሰች በኋላ ቪዲዮን በአንድ ላይ አከማችታ ወይ ደግሞ በፍሌሽ ወይ ደግሞ በፍላሽ ምናምን እንደዚህ አስቀምጣ ነው ከዛ በኋላ ኤዲት አድርጋ የምትለቀው። ሰይድ ደግሞ ልክ ወዲያው የሚሄድበት ቦታ ሪአክት እያደረገ ምናምን እዛ ደርሻለሁ እዚህ ደርሻለሁ ምናምን ይላል። እሷ ደግሞ እዛ ሐረር ከደረሰች እኔ እንጃ እርግጠኛ ሆኜ መናገር አልችልም። ሱመያ ሐረር ለቃ ከወጣች 2 ሳምንት ይሆናል። አይታችኋል ቪዲዮን ትላንትና ከትላንትና ወዲያ ነበር ስትለቀ ነበረችው፣ ግን 2 ሳምንት ይሆናታል ብዬ ገምታለሁ። ይሄኔ አሁን ዱባይ ገብታለች ወይ ደግሞ ሶማሌ ክልል ጅግጅጋን ገብታለች። በጣም ተስፋ አደርጋለሁ ዛሬ ሄጄ ተስፋ እና ልጆቼንም እንደማግኘት በጣም ተስፋ አደርጋለሁ ማለት ነው። እሷም እየጠበቀች ስለሆነ ያሳፍረኛል። ሁሌም ለአንቺ ሳልነግርሽ ከመሄድ ብዬ ነው የምትለው እኮ ነግረኝ አይደለም ብዙ ጊዜ እየሄድኩ ለአንቺ ሳልነግርሽ ከመሄድ ሲቀጥል ደግሞ ማለት ነው እንድትሰማ የሚፈልገው ነገር ሁሌም አንድ አይነት ነገር ነው እየሰራሽ ያለው። ሁሌም ትሄዳለህ ሳምንት፣ ወር፣ 2 ወር እየቆየ እኔ አላሳዝንም እንደዚህ ቤት ብቻዬን የሚያክል ቤት ውስጥ ብቻዬን እዚህ ቁጭ ብዬ ምንም አልመስለኝም። እየሰማችሁ እዚህ ላይ የሚናገረው ሰይድ ሊናገረው የሚችለውን ነገር እስኪ እየሰማችሁ እንደው እንደ ባልና ሚስት እንኳን ሌላ ቦታ ሄደን ተዝናንተን እንኳን እናውቃለን። አዩ መጀመሪያ ከመዝናናቴ በፊት ልጆቼ እየተጉላሉ እየተንገላቱ ሱመያም እንደዛ ይሄን ላይ የተደረገው ምክንያት በምንድን ነው? እኔ አንቺ ስላገባው ነው። ገባሽ? ወንድ እውነቱን ልጆቼን ለማግኘት አንቺን ብፈታ ይሻለኛል ከምል እንዴትም ብዬ ሄጄ ሁለት መስዋዕትነትን ከፍለዋል። አንቺንም ላለመፍታት ላለማስከፋት። አረ ሰይድ ፍታት። እቺ ልጅ እንኳን ብትፈታ ነው የሚሻለው። በጣም እንግዲህ አስብ። ሰይድ አዩን አይወዳትም። አዩን እቺ እንጂ ሰይድን የምትወዳት ሰይድ ዳትም ለምን ብትሉት አዩ የብር አፍቃሪ ነች። አዩ ሀብቷን ነው የምታፈቅረው ወይ ደግሞ አዩ ሀብት ፍለጋ ነው የምትሄደው እንጂ ሰይድን ፍለጋ ወይ ደግሞ ሰው በመሆኑ ብቻ አይደለም ሰይድን የምትወደው። አይፎን ጠፋ ቴሌፎን የጠፋ ምናምን ሲል ምን እንዳለች ታውቃላችሁ? እንዴት ቴሌፎን ይጠፋል? ሌላ ነገር ቢጠፋ አይሻልም? እንዴት አይፎን 16 ይጠፋል እንዴ? ምን ሆነሽ ነው? ኢትዮጵያ ውስጥ እኮ እንኳን የአይፎን የሰው ህይወት እኮ በቀላሉ እየጠፋ አይደል? ይሄ ረሰሽ ነው አንቺ እንዴት አይፎን ይጠፋል? ለዚህ ነው አንቺ ብር ወዳድ ብሩን ወደሽ ነው እንጂ ሰይድን ያገባሽው ሰይድን አፈቅረሽ ወይ ደግሞ ወደሽው ማንንም ሰው እንደሚዋደድ ወደሽ አይደለም አንቺ ሰይድን ያገባሽው የሚልበት ምክንያት ለዚህ ነውና እስኪ እንቀጥለው። አንቺንም ላለመፍታት ላለማስከፋት ብትፈታ ነው የሚሻለው። ሰይድ ለማግኘት ነው የምለፈው። ዱአ አድርገሽ አግኛቸው። ምናልባት ልጆቼን ያገኘው ጋር ከሚስቴም ከታረቁ በኋላ አላብራችሁ ኖር ያለን እስከነሞት ድረስ ቆንጆ ጊዜ እናሳልፋለን። አንቺ ጊዜ ለማሳለፍ ለማዝናናት ነው አይደል? ቢያንስ የተወሰነ ጊዜ እየተገናኘን ነው። ዱአ ማድረግ ነው ያለብሽ። አላህ በሰላም ከልጆች ያገናኝ ከሚስት ያገናኝ። በአንቺ ሰበብ ነው በትንትር ቤታው ማለት ነው። አሁን ማለግ ወንድ ልጅ እንኳንም ተናገርኩ በአንቺ ሰበብ ነውና በኔ ህይወት እንደዚህ ምስቅልቅሉ ይወጣ ብሎ መናገሩ እኔ በጣም አደነኩ ሰይድን። እውነት ነው ግን ማድነቅ ብቻ ሳይሆን መናገሩ ብቻ ሳይሆን እቺን ልጅ ፈቴ ህይወት ብታወጣ ከንግስቲቷ ሱመያ ጋር አብራችሁ ብትኖሩ በጣም እኛም ደስተኛ ነንና ብዙ ሰዎች ደስተኛ ናቸው ብዬ ገምታለሁ። እንግዲህ አስቡ ሰይድ እንደዚህ ሲል አንገቷንም እንደዚህ አቀረቀረችው። የምን አንገቷን ብቻ ያረ በጣም ይገርማል። ልጆች ያገናኝ ከሚስት ያገናኝ እቺማ ዱአ አታረጊም። አረ ያፋታሽ ነው የምትይኝ ብር ስለምትፈልግ አንቺ ስላገባው ነው በደንብ ነው የታወቀ ልጅ የማጣው ትዳር የሚተበሳተነው ተሞቀ ጎጄ እዛ ምን ኖርበትን ታውቂያለሽ? የመን ስንኖር ነበረው የተሟላ ቤት ነበረን።
መኪና ነበር ሁሉ ነገር ነበር ያው ሁሉ በእልክ ለማገባብኝ ብላ ሽጣ ሁሉ ነገር በተንተና አድርጋ ያው ላይ ተሸጠው ዕቃ ራሱ በርካሽ ገባሽ ሁሉ ነገር የተፈታተነው እሱ ብቻ አይደለም ብዙ ነገር እሷም ከሞቀጎጇ ልጆቹም ከሚያርፉበት ወጥተው እየተንገላቱ ዛሬ እዛ ነገዚ ዛሬ እዛ ነገዚ የአንዱንም አየር እንትን ሳይሉ በዚህ ማን ልጆች ቢታመሙብኝ አላ ያርገውና አየር ሲቀያየርባቸው ከአንድ ሀገር ከአንድ ቦታ እሷም እየዞረች ይሄን ሁላ ስለዚህ አሁን የመጨረሻ ጊዜ ነው ያስባለሁ ለመጨረሻ ጊዜ ነው እኔ መከተላት ያስባለሁ ምክንያቱም ይሁን እየሰማችሁ ነው ሰይድ ህይወት እንደዚህ ምስቅልቅለዋ በትንትኑ አይወጣበት በአዩ ምክንያት እንደሆነ ተረድቶታል እኛ ከዚህ በፊት ስናወራ ስንናገር ቆይተናል ኮሜንትም ስንጽፍ ቆይተናል ነገር ግን ሰይድ የሰውን ኮሜንት ለማንበብ እንኳን ጊዜ አልነበረም ብዬ ገምታለሁ ነገር ግን አሁን ጎንደር ሄዶ በእንደዚህ አይነት ጎንደር ሄዶ ተሰቃይቶ ስለተመለሰ ብቻ እንግዲህ ተምሯል ከአዩ ምን አክል አዩ ሰይድን እየጎዳች እንዳለች እንግዲህ ተረድቶታል ብዬ ገምታለሁ ይሄን ነው የምፈልገው ሰይድ እንደዚህ አይነት ቃላት እንድታወራ እንደዚህ አይነት እውነቱን ለአዩ እንድትናገር ነው እኛም የምንፈልገው እኛም ደግሞ ሰይድና ሱመያ አብሮ ተመልሶ አንድ ጎጆ ውስጥ አብሮ እንዲኖሩ በፍቅር አብሮ እንዲኖሩ ነው እኛም ፍላጎታችን ምኞታችንም እሱ ስለሆነ ነው እንጂ እንደዚህ የምንናገረው እኛም ሰይድ በበስተ መጨረሻ እኔ አሁን የምፈልግበት አዩ እቺ የመጨረሻ ነው ብሎ ተናግሮታል ሰይድ እንግዲህ እናያለን ሱመያም ፍለጋ ድሬዳዋ ሄዷል ለአዩ ይሄን ነገር ተናግሮት ድሬዳዋ ሄዷል ነገር ግን ሱመያን አላገኘም ከድሬዳዋ ሲመለስ እንግዲህ አስቡ ጉዞው በተደጋገመበት ጊዜ ወጪው እየበዛ ነው ጉዞው እየበዛ ነው ጉዞው ተደጋግሞበታል እንግዲህ ይሄን ያክል በአውሮፕላን ባይኖር ወይ ደግሞ ሰይድ ብር ባይኖር ኖሮ ይሄኔ ከጎንደርም አይደርስም ነበር ከጎንደርም አይመለስም ነበር እንግዲህ በአየር ትራንስፖርት በመሄዱ ብቻ ነው ይሄን ነገር አቀልሎለት እንደዚህ ወደዚህም ወደዛም ወደ ምስራቅ ወደ ደቡብ ወደ ምስራቅ አካባቢ ወይ ደግሞ ወደ ኤዥያ የሚመላለስበት ምክንያት ሱመያን ፍለጋ ልጆቹን ፍለጋ ነው ይሄን ነገር የሚያደርግበት ምክንያት ማለት ነው አሁን ደግሞ የመጨረሻ ጉዞ ነው ብሏል እንግዲህ ወንድ ልጅ እንደዚህ አይነት ነውና መረዳት አለበት ብዬ ገምታለሁ እስከ እንቀጥል ያስባለሁ ለመጨረሻ ጊዜ ነው እኔ መከተላችሁ የመጨረሻ ጊዜ እንግዲህ አዩ ትፈታለች ተፈተሻል ምን ይውጥሽ ላሳየህ እንገናኝ እቀበሏለሁ ብላ እየጠበቀች ስለሆነ መሄድ ግዴታ ስለሆነ እንግዲህ ሱመያን ቪዲዮን ሰምተሻል የመጨረሻችን ነው እኔ ማንቺን መከተልና መምጣት የመጨረሻ ነው ብዬ ለማስበው እዛው ሀርማያ ላይ ጀልባዋ ላይ ቪዲዮዎቹን አይቻለሁ አሁን መጀመሪያ ላይ ይወጡ ነበር ድሬዳዋም እንዳለሽ ከሁለት አንዱ ቦታ ልመጣ ነው እንግዲህ የምትገኝበት ስልክ ወይም ደግሞ ካላመንሽ ደግሞ መጠራጠሪ ከሆነ ድሬዳዋ መጥቼ ያለው ቪዲዮ ቀርጬ እንደለቀኩልሽ አናግሪ የኔን ታውቂያቸዋለሽ እኔ አንቺን ባላውቃቸው ስልኮች ያሲንም እንደሆነ ጠፍታብኛለች ብሎ እያወራ ነበረ እዛው ድሬዳዋ ይሁን ሀረሩን አላውቅም ተገናኝተው ነበር የት እንዳለች ሆቴል ቀይራበት ነው ስሪኝ እዛው እሱ ድሬዳዋ ስትጠብቃት እሷ ወደ ሀረር ሄዳ ሊሆን ይችላል ስለዚህ አሁን በሰላም ከሱመያ ጋር እንደምንገናኝ ተስፋ እያደረኩ ነው የምሄደው ዱአ አድርገሽ ብቻ ሸኝኝ አንቺ ዱአ ምናምን እኔ ሰይድ ነገር በጣም በቃ እቺ ልጅማ ዱአ ማታረግም ዱአ ለሰይድ ዱአ አታረግም ሱመያን እንዲያገኝ ዱአ ታረጋለች አታረግም ረግማ ነው እንጂ በጣም እርግማኗን ታበዛለች እንጂ ዱአን አታረግም ብዬ ገምታለሁ አዩ ማለት ነው እኔ መዞሮን ማለንገሽ ሰይድ ራሱ በዚህ ላይ ለአዩ ዱአ አርግልኝ ብሎ ከመናገር አንድ ቆሎ ተማሪ የተወሰነ ገንዘብ ሰጥቶት አረ ዱአ አርግልኝ ብል ለአቅመ ደካማ ለአንድ አቅመ ደካማ ብር ሰጥቶት አረ ዱአ አርግልኝ ብል የነዛ ተቀባይነት አለ ከአዩን ዱአ ከምታስለራ ከዱአ አርግልኝ ብለ ከምትናገር አፍን ማበላሸት ነው የሚሆንበት የምሬ ነው ማለት እኔ መዞሮን ማላንገሽገሽኝ አንተ ምንድነው አሁን እኔ በእውነት እኔ የሚዞረው ማላንገሽገሽኝ ሱመያ እዛው ቁጭ ብላ አሁን እኮ ራሷ ነች ነው ያለች በደንብ ተጠብቀኛለች እንዴት ታውቃለች ሱመያ እዛ ሆና እንደማትጠብቅ ይችላል ካላገኛት ትቀጣለች ትገኛለች አይ ሰይድ ተበላ እዚህ ላይ እኔ እሷን ሄጄ ካላገኘኋት በፈለግሽ ይቀጣሉ አንቺ ባሪሽ ሆኖ ካሁን በኋላ የሚሄደው ዛሬ ሄጄ ችግር የለም ቅጣቱን እናገዛለን ካልጠበቀችኝ ከቦታው ካልተገኘች እኔ ካሁን በኋላ አንቺ እንደዚህ ስትይ እንደዚህ ይሄንን አርግልሽ ስትይ ይሄንን
ኧረ ተው ሰይድ የዚህን ልጅ እጅ እንዳትገባ የዚች ልጅ እጅ እንዳትገባ እንደ ዕቃ ወይ ደግሞ እንደ ብር ልብስ ተጠቃለው በአዩ እጅ ሊገባ ነው ብዬ ገምታለሁ። በእንደዚህ አይነት እንደዚሁም እዚህ ግባ እዛ ግባ ምናምን ብር አምጣ የሆነ እንደዚህ አርግ ምናምን እያለች ስታስቸግር ቆይታ የምታስቸግር ልጅ እንደዚህ አይነት ፍርሳ ወይ ደግሞ እንደዚህ አይነት አጋጣሚ አገኝታ ሰይድን እንኳን ጭንቅላቷ አናቷ ላይ ትወጣለች። ሰይድ ሱመያን ተከትለ የምትጓዝ እንግዲህ በተደጋጋሚ እኔ ቤተሰቦች አሉኝ፣ አዲስ አበባ ቤተሰቦች አሉኝ፣ ዘመዶቼ አሉ ስላለችው እንግዲህ ከዚህ በፊት ካልሰማ አሁን መስማት አለብን። እነዛን ዘመዶችህን ብታገኝና አገኝቴ እንግዲህ እኔ ተሳስቻለሁ አጥፍቻለሁ እቺን ልጅ ወይ ደግሞ ከሱመያ ጋራ አገናኝ አስታርቁኝ ብትል በጣም በሽምግልናው በቀላሉ ሊያልቅ ይችላል። ነገር ግን አሁን በእንደዚህ አይነት ሰይድ ሱመያን ተከትለ የምትሄድ ከሆነ ደግሜም ደጋግሜም እናገራለሁ ሱመያን ከሱመያ ጋር ልትታረቅ ልታገኝ አብራቸው ልትኖሩ አትችሉም። ብታገኝ እንኳን አይ ሱመያ አንተን ታሳፍራለች ብዬ ገምታለሁ። ለምን የጠላችሁ አንተን አይደለም አዩን ስለጠላች ብቻ ነው ሱመያ ይሄን አክል አንተንም ስታንገላታ ብሮችን ያንተን ብርም ያንተ ሀብትም እንዲጠፋ የምታደርጉ። እንግዲህ ለሱመያ መጥፎ ነገር ለመናገር ፈልጌ አይደለም። ሱመያ ትክክለኛ መንገዷን እየተከተለች ነው። የሱመያን ስብራት ማወቅ እንድትችሉት እስኪ የሆነ ምሳሌ ልስጣችሁ። የሆነን ሰው አፈቅራችሁት እንበል የዛን ሰው ከልባችሁ ያፈቀራችሁት ከልባችሁ የሆዳችሁን የምታወሩበት የምትናገሩበት በአደባባይ እንዲሁ ሲክዳችሁ ምንድነው የሚሰማችሁ? ያንን ስሜት ነው ለሱመያ የሚሰማት። ለዛ ነውና ሱመያ አንዴ ጎንደር፣ አንዴ አዲስ አበባ፣ አንዴ ባህር ዳር፣ አንዴ ድሬዳዋና ሐረር እያለች ራሷን የምታዝናና ራሷን ዘናፈታ እያደረገች ያለችው። በሱመያ ስህተት የለም። ወንድ ልጅ ከወንድ ልጅ በላይ እያሰበች ነው እኮ። ልጆቹንም አልበተነችም፣ ልጆቹንም አልጣለችም። እንግዲህ ልጆቿንም ይዛ ከልጆቹ ጋራ እንደዚህ መዝናናቱ ወይ ደግሞ ከልጆቹንም እንኳን አዝናንታለች ብዬ ገምታለሁ። ልትመሰገን ትገባለች ሱመያ። እንግዲህ የሰይድን ልጆች በቲና ወይ ደግሞ በሆነ ቦታ ጥላ ይሄን ሰውዬ አላውቅም ሰይድ የሚባል ነገርም አላውቅም ብላ ስልኩን ቢዘጋ ከኦንላይን ቢጠፋ ማንንም ጠይቆ አዩ እንግዲህ ሰይድን ለማሳበር ነው እንደዚህ ድራማ የምትሰራ። ሰይድ ቢያብድ ማንንም አይደለም የሚጎዳ፣ አዩ አትጎዳም፣ ትደሰታለች ብዬ እገምታለሁ። አዩ ነገር ግን ሰይድ የሆነ ነገር ቢሆን ሱመያን ይካፋታል። እስካሁን ሱመያ ምንም ነገር አልተናገረችም፣ እየተናገረችም አይደለም ስለ ሰይድ ማለት ነው። ለምን የሆነ ሰው ጥሩ ነገር ስታሳልፍ ከአብሮ ጥሩ ነገር ስታሳልፍ ወይ ደግሞ ደጉን ጊዜ የምታሳልፍ ደጉን ጊዜ አሳልፈበት ጊዜው ያልፋል። እንግዲህ ጊዜው ሲያልፍበት እንግዲህ አንተም የራስን ህይወት ነው መምረጥ ነው የሚሻለው እንጂ ማንንም ደጋፊ አይደለም ለማንንም ትፎዞ አይደለም። ለዛ ነው እውነቱን ብቻ ማውራ። ልጆች አባትን አገብታችሁ ሁለተኛ ሚስት ሆናችሁ እንደዚህ ቅናት የምታበዙ ከሆነ ራሳችሁን ማሳመም ወሳበር ነው የሚሆን እንጂ ምታችሁና ፈቅራችሁን ስለምትከታተላችሁ በጣም ማመሰግናችሁ። በያላችሁበት ዓለም ዳርቻ ሁሉ ሰላምና ጤና ያብዛልን። በቀጣይ ቪዲዮ እስከማገኛችሁ ድረስ ሼሪን ሰንብት። ባይ ባይ።